ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ ቃኝ በሰዋ ሜዳ በአገዛዙ ላይ የማያዳግም እርምጃ ወስደዋል። ጀብደኛ የ102ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት ሰኔ 8 2018 ዓ.ም በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሳዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽመዋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት ወልዲያ ከተማ መነሻውን በማድረግ የአገዛዙን የሰራዊት ሬሽን በመጫን ወደ ሳዋ ሜዳ ቀበሌ በመጓዝ ላይ በነበረ ኮምቦይ ላይ በወሰዱት ማጥቃት 8 የመከላከያ ሰራዊት አባላት ሲገደሉ 15 የሚሆኑት ደግሞ ወልዲያ ሆስፒታል መግባታቸው ታውቋል። ጨፍጫፊውና አብሪተኛው የብልጽግና አገዛዝ በመላው አማራ ሕዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ላይ እንዳለም ታውቋል። በመሆኑም ለሴትና ህፃናት እንዲሁም ከተማ ለሚኖሩ አዛውንት ሲቪሊያን የማይጨነቀውና በደረሰበት ምት የተወዛገበው አገዛዝ አንድ የ9 ዓመት ልጅና አንድ አዛውንት ሽማግሌ በሁለት ንጹሃን ላይ ነፃ እርምጃ በመውሰድ በግፍ ረሽኗል ሲል የ102ኛ ኮር ህዝብ ግንኙነት ገልጿል። ተያዘ መሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር በመኮይ ከተማ በሚገኝ ብልጽግና ኃይሎች ላይ መብረቃዊ ጥቃት ማድረሱም ታውቋል። በአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ በመሐመድ ቢሆነኝ ኮር ስር የሚንቀሳቀሰው ጀግናው አስቴጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ መደበቂያቸውን ባደረጉ የብልጽግና ካሬ ሚሊሻ ፖሊስና የኮማንዶ ስብስቦች ላይ የተቀናጀ መብረቃዊ ጥቃት ፈጽመዋል። ክፍለ ጦሩ በከተማ በሚገኘው ፖሊስ ጣቢያ ላይ ባደረገው የሜካናይዝድ ሞርተር ጥቃት የጸረ አማራው ብልጽግና ስብስብ አባላት የሆኑ 10 ታጣቂዎችን ድባቅ መምታት ችሏል። ከደረሰባቸው ከፍተኛ ጉዳት የተነሳም 4ቱ በአሁኑ ወቅት በደሴ ሪፈራል ሆስፒታል ይገኛሉ። የብልጽግናው አስተዳደር ላለፉት 3 ዓመታት ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያ ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይ ወታደራዊ ኢላማውን በጠበቀ መልኩ የሞርተር መብረቃዊ ጥቃት ተፈጽሟል። በዚህ ጥቃት ቁጥራቸው በውል ያልታወቁ በርካታ ያገዛዙ ታጣቂዎች ላይ ከፍተኛ የአካልና ቁሳዊ ጉዳት መድረሱም ተረጋግጧል። በተያያዘም የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ሁለት አባት አርበኞች የአብይ አህመድ ሰራዊትን ድባቅ መቱት። በሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ ዘርዓ ያዕቆብ 1ኛ ኮር የነጎድጓድ ክፍለ ጦር ቁጥጥር ስር በምትገኘው በመንዲዳ ከተማ መሽጎ የሚገኘው የአገዛዙ ጦር ምሽት በደረሰበት ከፍተኛ ድንጋጤ ሌሊቱን ሙሉ በውር ድንበር ሲተኩስ ማደሩ ታውቋል። በዚህም በባሶ ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ከተማ ካደረገው የኦሮሚያ ልዩ ኃይል መከላከያና ሚሊሻ ጥምር ጦር ላይ የተጋፈጡት ሁለት አባት አርበኞች ነበሩ። ጀግኖቹ አስቀድሞ በደረሳቸው መረጃ መሰረት በወሰዱት የደፈጣ ጥቃት እርምጃ በቁጥር በውል ያልታወቁ የጠላት ኃይል ሙትና ቁስለኛ አድርገዋል። ይህን ተከትለው ፋኖ መጣብኝ በሚል ፍርሃትና ጥርጣሬ ውስጥ የወደቀው ብልጽግና ጦር ከምሽቱ 2 ሰዓት ተኩል እስከ ሌሊቱ 10 ሰዓት ድረስ በከባድ መሳሪያ እሁድ ገበያ አካባቢውን ሲደበድብና ሲተኩስ ማደሩም ታውቋል። በሌላ ዜና በሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ስር የሚንቀሳቀሰው ስመጥር የብርጌ ደምሴ ክፍለ ጦር ለአዲሱ የነጻነት ምዕራፍ የሚመጥን ታሪካዊና ጥልቅ ግምገማ አጠናቋል። ሆኖም ክፍለ ጦሩ በነበረው ጠንካራ ግምገማ ላይ መሰረት በማድረግ ለቀጣይ ወሳኝ ትግልና ግዳጅ አቅሙን ይበልጥ የሚያጎለብት ታላቅ የአመራር ሪፎርም ሽግግርም አድርጓል። ይህን ተከትሎም በመላይ ክፍለ ጦሩ አባላትና አመራሮች መንፈሳዊ ወታደራዊ ተሃድሶ በማድረግ ማንኛውም የጠላት ኃይል ለመደምሰስ የጣለባቸውን ታሪካዊ ኃላፊነት ለመወጣት ሙሉ በሙሉ ዝግጁ መሆናቸውን በይፋ አውጀዋል። የብርጌ ደምሴ ክፍለ ጦር አመራሮች እንደገለጹት የአዲስ ሪፎርምና የተሃድሶ ምዕራፍ ለጠላት መርዶ፣ ለህዝቡ ደግሞ የድል ዋስትና የሚሆን አዲስ የትግል ውጤት የሚያስመዘግብ መሆኑን በአንክሮት ገልጸዋል።